አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። እንደዚሁም 4 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆን ለዚህ ሰዓትና ደቂቃ አደረሰን አደረሳችሁ ለማለት እወዳለሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም 1 ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ ያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች
በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህራችን ብርሃነ ሥላሴ እውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንደው የነፍሳችን ምግብ እየመገብከን ነው፣ ማናውቀውን እያሳወቅከን እውነት በቤታችን ውስጥ ሆነን በስራ ቦታችን ውስጥ ሆነን ጸበል እያገኘን እየተባረክን እየተቀደስን ነውና እግዚአብሔር ዋጋህን ይክፈል። እኔ ስሜ ፍቅርተ ሥላሴ ይባላለሁ። ስደት ዓለም ላይ ነው የምኖረው። የዛሬ 2009 ወደ ኢትዮጵያ ሄጄ ነበረ እና አንገቴ ላይ እንቅርት ይባላል ታውቃላችሁ ብዙዎቻችሁ ብዬ አስባለሁ። እንደዛ ነገር ነበረ ማለት ለሰው ብዙ እንደዚህ ጎልቶ የሚታይ አይደለም። ለራሴ ላይ ግን አለ ብዙ ልጆችን ስሰማ እንደዚህ ይወጣል ባክን ቤት ሲሉ በእኔም እጄ ለምን አላስወጣም እንደዚህ ወይ ያደጋ ከመሄድ ብዬ በቤተሰብ ማለት ተናገርኩም። አንድ ወንድሜ አጠገቤ ላይ ያለ ከሱ ጋር ተመካከርን። ሄድኩ የምሄደው ህዳር 11 ይመስለኛል። ሲሄድ ናሙና አሰርተሽ ነው የተባልኩ። ናሙናውን አሰርቼ ስመጣ ገና ወደፊት ክረምት ላይ ኦፕራሲዮን ትሰራለሽ ሹሩፋና አዚዝሽ ምናምን አሉ። አይ እኔ እንደዚህ ተመላሽ ነኝ ምናምን ብዬ ነገርኳቸው። ለመሄድ እንትን እያልኩ ነው ስላቸው በቃ እሺ ብር አለሽም ታዲያ አሁን ካሽከርለሽ የምትሰሪ ምናምን ሲሉ እኔ ደግሞ እንግዲህ የሆነ ቀላል ነገር ነው መስሎኝ እሺ አልኳቸው። ብሩን ተከፈለ ገባው። በ19 ማታ ገባው። መሰራልኝ በ20 ነው። ከዛ ያ ነገር አንገቴ ላይ ትንሽ ሆኖ የሚታየው ከሰውነቴ ከአንገቴ ውስጥ ሲወጣ 1 ኪሎ ከምናምን ነው። ዶክተሩን ግራ ተጋባ። ያንን ነገር ወደ ጥቁር አንበሳ ተላከ። ጥቁር አንበሳ ደግሞ ወደ ሌላ ማለት ያው እነሱ የሚልኩበት ቦታ ልኮ ያ ውጤት መጥቶ ግዴታ ሪፈር ደግሞ ወደ ጥቁር አንበሳ ተደረኩ ማለት ነው። እግዚአብሔር የፈቀደ ነው የሚሆነው። ከዛ የሚሄደው ደግሞ ያው እዛ ጥቁር አንበሳ ያለው ዶክተር የሚወስነው የተሳስ ገብርኤል ነው። የተወለድኩበት ገብርኤል ነው ማለት ደብራችን ገብርኤል ባይሆንም ቅርባችን ነው። ዛለትም ለያመቱ ነው። እኔ ወደ ገብርኤል አልሄድኩም፣ ወደ ጥቁር አንበሳ ሄድኩ። ከዛ የጥቁር አንበሳ ዶክተር ደግሞ አይ ይሄ የሚያሰጋ አይደለም፣ በቃ ድጋሜ እንዳይተካብሽ በመድኃኒት ምናምን ለ1 ዓመት ከምናምን መድኃኒት መውሰድ አለብሽ ተባልኩ። እሺዬ ገብርኤልና መስኪኜ ወደ ቤት የተመለስኩ። ለእኔ የደረሰ የራማ ቅዱስ ገብርኤል ለሁላችሁም ይድረስላችሁ። ከዛ ደግሞ በ2009 ግንቦት ላይ ምናምን ወደዚህ ሀገር መጣሁ። ከ1 ዓመት በኋላ 1 ዓመት ቆይታዬ በኋላ በጣም ነስር መባል አይደለም እውነት መግለጽ ማይቻለው ነስር ነው። በጣም የሚነስረኝ በአፍንጫዬ እንደዚህ በአፍ በጣም እንደ ውሃ እየፈሰሰ በአፌ ደግሞ የረጋ ደም ይመጣ ነበረ። ሴትዮዋም ታየኝና ሙቀት ነው ምናምን ትለኛለች። ሐኪም ቤት አልሄድኩም። ብቻ እኔ እንደ ጓደኛም እንደ እናትም ማውራት ሰማዕቷ ቅድስት አርሴማ አለች፣ ድንግል ማርያም አለች እና ሁሌ አለቅስና እነግራታለሁ። የሆነ ጊዜ ላይ በቃ እኔ ሳላስበው ያ ነስር ቆማ። አሁን ከቆማ 2 ዓመት ከምናምን ሊሆን ነው። እናቴ ቅድስት ድንግል ማርያምን ሰማዕቷ ነው። እግዚአብሔር ቢረዳ ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊን ገድል ዘታኅሳስ 14 ቀን የሚነበበውን አነባለሁ። ሲቀጥል ደግሞ የዕለቱን ስንክሳርም እንደዚሁ አደርሳለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ይህንን ምስል ስትጀምሩ ላይክ ስትጨርሱም ደግሞ ሼር በማድረግ ለምእመናን ታደርሱልን ዘንድ በጻድቁ ስም እንጠይቃችኋለን። በስም በአካል በገጽ 3 በመለኮት በአሰራር ግን አንድ አምላክ በሚሆን በአንዲት ምስጋና የሚመሰገን አንዲት ስግደት የሚሰገድለት ግሩምና ልዑል በአካል የተለየ በባህሪ በመለኮት በኃይል በስልጣን አንድ የሚሆን ያልተፈጠረ ያልተሰራ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጥንትና ፍጻሜ የሌለው የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ፍጥረታት ሁሉ የፈጠረ በስም 3 በማዕረግና በክብር ግን አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሳስ 14 ቀን የሚነበብ የሚጸለይ
የአባታችን የአቡነ አረጋዊና የትሩፋት ዜና የሚናገር መጽሐፍ ገድል እንጽፋለን። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱ ከኔ ከኃጥኡ ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኖርና ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ በተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች ሐረግን ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቀሃል አለው። አባታችን አቡነ አረጋዊ ከዚች ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና እለማመን ስለ በደሌ ይቅርታን ጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራውያንን መንግስታት የናክ ያቃለልክ ስለ እግዚአብሔር ብለህ ይህን የኃላፊውን ብልጽግና ንቀህ ስጋዊ ችግርን በመምረጥህ በሰማያዊ መንግስት ታላቅ ክብር ተዘጋጅቶልሃል። ስለዚህም ወደ ተራራው የምታረግበትን ወይም የምትወጣበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገሳለሁ። ይህን በሰማ ጊዜ ከችኮላው የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራዋ ፍቅር ተነድፏልና ወደ እሷም ፈጥኖ ለመውጣት ቸኩሏልና ትዕግስቱ ሰፊ የሆነ እግዚአብሔር ግን የትዕግስቱን ጽናት የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ብፁዕ አባታችን አቡነ አረጋዊ ይህን ተራራ በምን ልወጣው? እንደ አሞራ አልበር ክንፍ አልተሰጠኝ፣ እንደ ሐዋርያት በደመና ተጭኛ አልወጣ ብቃት የለኝ እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውን የሚያረጋጋውን የእግዚአብሔርን መልአክ ቅዱስ ሚካኤል ዳግመኛ ወደሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃልና እስከዚያው በገመዷ ወይም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾምና በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ። ከዚያም የታዘዘው ዘንዶ በ3 ሰዓት ወጣ። የመላእክት አለቃ ቅዱስ ሚካኤል ፈጥነህ ተዘጋጅ፣ ወደ ተራራው ያወጣህ ዘንድ ደግሞ ከእግዚአብሔር የታዘዘ ዘንዶ ወደ አንተ መጥቷልና አለው። ዘንዶም እንደታዘዘ ወደ እርሱ ቀረበ። ብፁዕ አባታችን አቡነ አረጋዊ ዘንዶን ባየው ጊዜ ፈጥነህ ጅራትክን ወደ ታች አውርድና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን አቡነ አረጋዊ አላወረደም ነበረ፣ ነገር ግን በተራራው ወገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለ በማለት በሰው አንደበት ተናገረው። ዳግመኛም ስማኝ ልንገርህ፣ በዚች ተራራ ላይ በክንፍ ከሚበር ወፍ በስተቀረ የምትበላው እንጀራ ወይም ራስክን የምታስጠጋበት እንጨት ወይም ዛፍ ስንኳ አይገኝም። ምን ታደርጋለህ? በእርሷ ዘንድስ የሚገኝ በቀን የፀሐይ ሐሩር በሌሊት ቁርና ውርጭ ብቻ ነው አለው። አባታችን አቡነ አረጋዊ ይልቅስ ጅራትህን ወይም ደግሞ ጭራህን አውርድና የታዘዝከውን ፈጽም፣ ከምንፈልገው ነገር ሁሉ እግዚአብሔር የሚያሳጣን ነገር የለምና አለው። ይህንን ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤል አባታችን እንዳይደንግጥና ዘንዶም በእሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎኑ ሆኖ ደግሞ ይጠብቀዋል።
የእሳት ፈረሶች ወይም የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳዕ ይህንን እንደተመለከተ ማቲያስና ሌሎችም ደቀ መዝሙርቶቹ ይህን ድንቅ ተአምር በሐብሉ በስተቀኝ ሆነው ይመለከቱ ነበረ። እንደዚሁ በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዝሙርቶቹ እየተመለከቱት በሰውነቱና በድንጋያ በዚያች በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራውን ጉዞ እንደጀመረ በቅስፈት ከተቀደሰው ተራራ ጫፍ ላይ አወናጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይም ለመኖር ያደረገው ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራዋ ጫፍ ላይ ደግሞ በመውጣቱ እጅግ ደስ አለው። ከፍ ያለ ምስጋናን አቀረበ። ያችም ተራራ ሁለመናዋ ደግሞ በብርሃን ምሉ፣ በአርያዋም ደግሞ ተለውጦ ከቀድሞው ይልቅ የቀደመች የመውደድ ግርማ ሞገስ ጨመረላት። ብሩህ ደመና መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ይጎበኟት ጀመር። ለእርሱ እንደ ባልንጀራና እንደ ጓደኛ ሆኑት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረና ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ። ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ ከሄደባቸው ወይም ከጎበኛቸው ሌሎች ተራሮች ይልቅ በዚች ቦታ በረከት እንደወረደ ተመልክቷልና። እነዚህም ተራሮች እሱ ካለበት ተራራ የራቁ አይደሉም፣ ነገር ግን የሰው የጥሪ ድምፅ ወይም ደግሞ ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚች የዳቦ ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረስ አለች። የቅዱስ አባታችን ደቀ መዝሙርት ከታች ወደ ላይ የሚወጣባት ከላይ ወደ ታች የሚወርድባት ከታላላቅና ከረጃጅም እንጨት መሰላል ሰሩ። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከ ተሰወረባት ቀን ድረስ ምድራዊ ህብስትን ፈጽሞ አልበላም። ይችን ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረጋግጧት የማይችሉ ኃይለኞች ወይም ሽፍቶች በመሳሪያቸው ኃይል የማይደርሱባት ከምድር ወይም በታች ወደ ላይ ከፍታ ያላት ወይም የመጠቀች ሆና አግኝቷታልና ወደ እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በሰው ዘንድ ሊኖር ወደደ፣ በእሷ ዘንድ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና ከእርሷ ተለይቼ እስከሚሄድ ድረስ ማረፊያዬ ወይም መጠጊያ ይህች ናት አለ። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱና የድካሙ ሁሉ ዋጋ ለወዳጆቹ ከሆነው ለሁላችን ለሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑርና ስለተመረጠች ደብሩ የኢትዮጵያ መነኮሳት አባት የሚሆን ክቡር አባታችን አቡነ አረጋዊ ያደረገው ተአምሬ ነው። ጠባቂዋ የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገሥታት የሰሩትን ሕግና ሥርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ሥጋዊ ፈቃዳቸውን ይፈጽሙ ዘንድ ልባቸው የጠፋ አእምሮ የሌላቸው ወይም የጎደላቸው መኳንንትና ጎበዛዝት በድፍረት
ወደ ተራራዋ ይወጡ ዘንድ ወደዱ። በዚህ ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራዊ ኃይል ከማድረግ አልታገሰም። ወደ ተራራዋ እንዳይወጡ በዘንዶ ጅራት ያሰራቸዋል። እሱ ለጥፋት ከለከላቸው። የአራዊት ድምፅ ፍራቻ የተነሳ ፈርተው ከገመዱ ስር ፈጥነው የሸሹ አሉ። መንፈሳዊ የተጋድሎ አርበኛ የክቡር አባታችን አረጋዊ ልጆች ወንድሞቼ ሆይ የአባታችን የአቡነ አረጋዊን የጥበብን ኃይል ተመልክታችሁ ቀድሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ በስተ ምስራቅ በኩል ገዳማትን ሲዞር ቆየ። በዓቱን በደብረ ዳሞ እንደ በረድ ነጽታ በአበባ አጊጣና አሸብርቃ በሁለቱ ተራሮች መካከል እንደ ፀሐይ ስታበራ በተመለከታት ጊዜ ልቡ በፍቅሯ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ እንድትሆነው ፈጣሪዋ እሷን ይሰጠው ዘንድ ለእግዚአብሔር የእጅ መንሻ ደግሞ ምስጋናን አቀረበ። በዚያን ጊዜ እግዚአብሔር ልመናውን ሰማውና በታላቅ ዘንዶ ጅራት ከተራራው አናት ላይ ደግሞ ወጥቶ ይቀመጥ ዘንድ ፈቀደለት። ዘንዶም በጅራቱ ያወጣው ዘንድ ታዘዘለት። የዋህና ትሑት የሚሆን ክቡር አባታችን አረጋዊ ከረቂቅና ጠላቶች ወገን እንዳይፈራ የመለኮት አለቃ ቅዱስ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራዋ ላይ ወጣ። የደብሩን ቦታ እንደ መለኮት በክንፍ የሚበሩ ድውይ የሚፈወሱ ብዙ መቶ ሺህ የሚቆጠሩ ጻድቃን ተራራውን አዘዛት። ልጆቹም ቅዱሳንም በሚሞቱበት ዕለት ሁሉ ብዙ ድንቅ ተአምራትን በተራራዋ ራስ ላይ ደግሞ ይደረጋል። ቀስተ ደመና በእሷ ላይ ይተከል ነበረ። የክቡር አባታችን ቅዱሳን ልጆች ጽኑ ችግር በገጠማቸው ጊዜ ከተሰወረበት ቦታ ታላቁም ታናሹም ፈጥነው ሂደው የተሰወረበትን ቦታ 3 ጊዜ የመዞር ልማድ ነበራቸው። ጌታችን በቅዱስ ወንጌል በር ምቱ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲሁም አባታችን ችግራቸውን ያቃልላቸዋል፣ ፍቃዳቸውን ይፈጽምላቸዋል እንጂ አያስፈራቸውም። የክቡር አባታችን የአረጋዊ ጸሎትና በረከቱ የፈጣሪውም ቸርነት ወዳጁ ከሆንኩት ከናንተ ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። የደብረ ታቦር ምሳሌዋ ለምትሆን ሰላም ላለው ለደብረ ዳሞ ደብርህ በውስጧ ተገልጸዋልና ሚስጥረ መንግስት ቃል ኪዳንህ አረጋዊ ኃያለ መስተጋድል የመስቀል ጋሻን የተሸከምክ አባታችን ሆይ አድነን። በፍርድ ቀን በምንጠየቅበት ጊዜ እኛ ልጆች በቸልተኝነት ስናመናታም ከምታስፈራ የእሳት ባህር ውስጥ እንዳንጠልቅብህ ሰላም ላለው ለደብረ ዳሞ ደብር ለምትመስል በደብረ ሲና በውስጧ የዘነመባት የመላእክት አስኬማ ምና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛን ልጆችን አድነን። ስለ እናትህ ብለህ ስለ እድና በስጋም በነፍስም ዓለም እንዳያገኘን ሙስና እስከ ዘላለም ድረስ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብ አባት እንደሆነ ሕይወትም ገዥም ወላጅ ላኪም እንደሆነ በቃሉና በመንፈስ ቅዱስ ካለመኖር ወደ መኖር አምጥቶ የፈጠረ እንደሆነ በእግዚአብሔር አብ ስም አምነን ከእውነተኛ አምላክ የተገኘ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከእውነተኛ ሕይወት የተገኘ እውነተኛ ሕይወት ከእውነተኛ መድኃኒት የተገኘ እውነተኛ መድኃኒት ከእውነተኛ ገዥ የተገኘ እውነተኛ ገዥ በአነዋወር ከአብ ከመንፈስ ቅዱስ ጋር አንድ የሚሆን በአንድ በእግዚአብሔር ወልድም ስም አምነን ቅድምና ሕይወት ተድህሮ መጉደል መጨመር መብዛት ማነስ ሳይኖርበት ከአብ ከወልድ ጋር በአንድነት የሚሰግዱለት የሚያስደንቅ ሶስትነት በማይመረመር አንድነት ያለ አዳኝ ጌታ በሚሆን በእግዚአብሔር መንፈስ ቅዱስ ስም አምነን በህዳር 14 ቀን የሚነበብ የሚጸለይ
የአባታችን የአቡነ አረጋዊ የትሩፋቱ ዜና የሚናገር የገድሉን መጽሐፍ ለመጻፍ እንጀምራለን። የብፁዕ አባታችን የአቡነ አረጋዊ ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። እሊህ ቅዱሳኖች ወደ ኢትዮጵያ በወጡ በ3ኛው ዓመት ንጉሥ አልአሜዳ አረፈና እጅግ በጣም የበዛ ሕዝብም ተሰብስቦ ሕዝቡ ቅዱሳኖችንም ሁሉ አለቀሱለት። ከዚያም በነገስታቱ የመቃብር ቦታ ቀበሩት። ከሱ ቀጥሎም የካሌብ አባት ታዜና ነገሰ። እነዚህም ቅዱሳን የትሩፋታቸውን ገድልና የጽድቅ ስነ ምግባራቸውን በሰማይ ላይ እንደሚያበሩ እንደ ሰማይ ከዋክብት እያበራ በምን ሳይለያዩ በአንድነት በማህበር ሆነው በአንድ የጸሎት ቤት ተቀመጡ። በመልካም የተክል ቦታ ያለ ዛፍ በየአይነቱ እንደሚያፈራና መዓዛው እንደሚጣፍጥ መዓዛ ሃይማኖታቸው የጣፈጠ ህብረ መልኩ የሚያበራና የሚያስደስት እንደ ህንዳኬ እብነ በረድ ድንጋይ የሚያንጸለድል በጽዮን በሽቱ አዳራሽ በሽቱ ዕቃ ታሽጎ እንደሚቀመጥ ሽቱ መዓዛ ያላቸው በእብነ ሰንፒር ላይ የተመሰረተ እንደ ጽኑ አምድ የቀጥታ ባህሪ ያላቸው በንጹህ ወርቅ የተለበጠ እንደ ጳዚዮን ድንጋይ በሴት ሙሽራ አንገት የሚጠልቅ እንደ ወርቅ ሐብል በወንድ ሙሽራ ራስ ላይ እንደሚደፋ የወርቅ አክሊል በነገስታት ራስ ላይ እንደሚጫን እንደ ወርቅ ዘውድ የምድር መሳፍንትና መኳንንት በጣታቸው ላይ እንደሚያጠልቁት የወርቅ ቀለበት ሆነው ለአክሱም ምድር ጌጥ ሆኗት። የሥርዓታቸውንም የሕጋቸውንም መጽሐፍ አስረከቧት። የክርስቶስ ደቀ መዝሙርት በሆኑ በሐዋርያት የትምህርታቸውን ትእዛዝ ተቀብላ ጸንታ እንድትኖር አደረጓት። ብዙ ድንቅ ተአምራትን ያደርጋሉ። በጸሎታቸው አንካሶች እግራቸውም ተቃንቶ እንዲሄዱና እንዲሮጡ፣ ዲዳዎች እንዲናገሩ፣ ደንቆሮዎች እንዲሰሙ ያደርጋሉ። ከፀሐይ ይልቅ 7 እጅ የሚያበራ ብርሃን በጸሎት ማዕዳቸው ላይ ይበራል። ከአንዲት ሰንበት ክርስቲያን በስተቀር እህል አይቀምሱም። በዚህም አይነት ግብር በአንድነት 12 ዓመት ተቀመጡ። የአባታችን የዘሚካኤል የእናቱ ዕድናም ከእሷ ጋር ከመጡ እሷን ከመሰሉ ጓደኞቿ የሴት መነኮሳት ጋር በእነሱ አካባቢ ትኖር ነበረ። አባታችን ዘሚካኤልን የበላይ ጠባቂያቸውን ወይም መሪያቸው አድርጎ እንደ አባት እናት እንዳከበሩት እንደ አምላካቸውም ወደዱት። ስሙንም አረጋዊ ብለው ሰየሙት። ይህም ብልህ አዋቂ ማለት ነው። እንደ ንጹሕ ሐዋርያ መሪ ወይም አለቃ እንደ ጴጥሮስ የመልካም ጎዳና መሪ ሆኗቸዋልና። በነገሰም በ6ኛው ዓመት እኒህ ቅዱሳን እርስ በርሳቸው እየተያየን መኖር በሀገራችን ላይ ሆነን በተድላ ደስታ እንደምንኖር ስለሚቆጠር ለየብቻ መኖር ያስፈልገናልና ሲሉ አሰቡ፣ ተማከሩ። በዚህን ጊዜ እያለቀሱና መሪር እንባን እያነቡ ለየራሳቸው ተለያዩ። ከዚህም መሰረት አባ ሊቃኖስ ወደ ደብረ ቁናጽል፣ አባ ጰንጠሌዎንም በሱ ትይዩ በሆነ ቦታ 2 ኪሎ ሜትር ያህል ርቆ ሄደ። ገሪማ የተባለ አባታችን ይስሐቅም መደራ ወደሚባል 3 ኪሎ ሜትር ያህል ርቆ ሄደ። አባ ጽህማም ጸዲያ ወደሚባል አባ ይምአታም ወደ ገራአታ፣ አባ አፍጼም ይሃ ወደሚባል አባ አሌፍም አህዳ ወደሚባል ቦታ ሄዱ፣ ተበታተኑ። ይህም አባታችን አቡነ አረጋዊ ግን ፈጣሪ ወይም ሯጭና ጎበዝን መንገደኛ 2 ቀን የሚያስኬደውን ያህል በምስራቅ በኩል በምትገኝ እገላ ወደምትባል አገር ከእናቱና ከደቀ መዝሙርቱ ከማቲያስ ጋር ሄደ። በመንገድም ሲጓዝ ደብረ መድኃኒት ከሚባል ቦታ ደረሱና በዚያ አደሩ። ቀኑ መሽቶ ነበርና በዚያም ለ7 ቀን ያህል ተቀመጡ። የዚች አገር ሰዎች በጣም ክፉዎች ስለነበሩ ዘለፉት፣ ነቀፌታም አመጡበት። እሱ በዚች ሌሊት
የእግዚአብሔር ቁጣ በላያቸው ትውረድ፣ የምድራቸውን ፍሬ ያጥፋ፣ በሀገሪቱም ላይ በየጊዜው ውርጭና ቁር ከምድር አያቋርጥ ሲል ረገማቸው። በአቅራቢያቸው ያለችውንም አገር ግን የምድር ፍሬ ሁሉ ሁል ጊዜ ከአንቺ አይታጣ ወይም አይጥፋ፣ በአንቺ ላይ ሰፍረው የሚኖሩ ሰዎች ሁሉ ባለጸጎች፣ ንዑዳን፣ ክቡራን ይሁኑ ሲልም በአራቱ ማዕዘን በትምህርተ መስቀልም ባረካት። ከሩቅ ጎልታም ደግሞ እስከሚታይ ድረስ ላሞቿም የሰቡ ሰንጋዎችም የደለቡ የበግ መንጋዎችም በመሰማሪያቸው የበዙ የተራቡ ይሁኑ። በአንቺ ላይ አበር ቸነፈር የእህል ችግር አይኖር። በአንቺ ላይ የሚኖሩ ሕዝቦችም ለከብቶቻቸው የውሃና የሳር እጦት ፈጽሞ አይኖር በማለት ባረካት። በዚያም በኋላ ዘመን የሚሆነውን ከመሆኑ በፊት ትሩፋቱን መታሰቢያ ትሆን ዘንድ አውቆ ባረካት። ስለዚህ ለልጆች እስከ ዘላለም ድረስ ትባረክ ብሎ ባረካት። ከዚያም ጥቂት ልፍ ብሎ ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይም ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋኝ ዘንድ መጣህን እያለ በታላቅ ቃል ጮኸ። አባታችን ዘሚካኤል በትምህርተ መስቀል አማተበበትና ዝም በል አፍህንም ዝግ አለው። በዚህም ጊዜ ፈጽሞ ዝም አለ። ጋኔንም ከሱ ወጣ። ከዚህ በኋላ በእጁ አነሳው፣ ፈጥኖም አዳነውና ከእንግዲህ ወዲህ ወደ ሀገር ሂድ አለው። እሱም ስለ አዳነውና ስለ ፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየውም ግን የእግዚአብሔር ባለሟል የሚሆን አረጋዊ የተባለ ከአባታችን ዘሚካኤል እግር ስር ወድቆ አባቴ ሆይ ለ6 ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኸኛልና እስከ ዕለተ ሞቴ ድረስ ከአንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው፣ ደቀ መዝሙሩም ሆነ። የሀገሩም ሰዎች ይህን ድንቅ ሥራ በተመለከቱም ጊዜ ከሰው መጨናነቅ የተነሳ መንገዱን ይሄድ ዘንድ እስኪከለክሉት ድረስ ታላቁም ታናሹም ልጁም አዋቂውም ሴቱም ወንዱም ወደ እርሱ ተሰበሰቡ፣ ከበቡትም። ዳግመኛም ከዚህ ጥቂት እልፍ ብሎ ስሟ አውላ ማህበር ከሚባል የዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ናት። ቅዱስ አባታችን አቡነ አረጋዊ ቅድስት ቦታ ደብረ ዳሞን ባያት ጊዜ 3 ጊዜ ሰገደ። ዳግመኛም እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና የተሰበሰበ ምንድን ነው? እሊህስ ለማን ናቸው? ጠየቁት። ሰዎቹም ይህ አባታችን አረጋዊ የተባለ ከሮም ከወጡ ወይም ከመጡ ቅዱሳን አንዱ ሲሆን እሱም በሀገራችን ላይ መንገድን ሲያልፍ ድውይ ይፈውሳል፣ አጋንንትን ያወጣል አሉት። ያጎልማሳ ሰውየም ይህን ከሰማ በኋላ ወደ ቤቱ በችኮላና በሩጫ ሄዶ የታመመ ወይም በሽተኛ የነበረ ልጁንም በአልጋ ተሸክሞ መጣ። ከዚያም በሽተኛውን ልጅ ከአባታችን እግር ስር አስቀመጠውና አባቴ ሆይ ልጄን በጸሎተ ኃይል ከበሽታው ትፈውስልኝ ዘንድ እማልድሃለሁ አለው። አባታችን አረጋዊ ጌታዬ ንጉሴና አምላኬ ኢየሱስ ክርስቶስ ሆይ ይህን ድውይ ከአራት ሕመሙ ያነሳው ፈጽመ ከደዌም ይፈውሰውን ወይም ያድነው ሲል ተናገረ። በዚያን ጊዜ ያ በሽተኛ ልጅ ፈጥኖ ዳነና ከሰዎቹ እኩል በእግሩም እየተራመደና እየሮጠም ሄደ። ይህም ተአምር የተመለከቱ የሀገሩ ሰዎች ፈጽመው አደነቁ። ከዚህም በፊት በሀገራቸው ላይ ድውይ የሚፈውስ አጋንንትን የሚያወጣ አይተው አያውቁም ነበርና፣ ስለዚህ እጅግ በጣም ተደሰቱ፣ እልልታንም አበዙ። በስራውና በባህሪው እንደ ዕንቁ የከበረ ሰው አግኝተዋልና የፍቅራቸውን ጽናት የተነሳ ከእነሱ የሄዱ ዘንድ ወይም እንዲለያቸው አይሰናበቱትም ነበረ። ከዚህም ጥቂት አልፎ ምስጓግ ወደምትባል ታላቅ ገለብ ወይም ቋጥኝ አጠገብ ደረሰ። ከዚያም ደሞ ላይ ሆኖ ቅድስት ቦታን ዳሞን ለይቶ አጣርቶ ተመለከታት። በተራራ ላይ ለመኖር ወደደ። በአመቺነቷም ልቡ በፍቅር ነደደ ወይም ተቃጠለ። ፈጥኖም ወደ አጠገቧ ወይም አካባቢዋ ከደረሰ በኋላ ከጫፏ ላይ
የሚወጣባትን መንገድ ተመለከተ፣ ፈለገ፣ ነገር ግን አላገኘም። የተራራዋን ዙሪያ በሙሉ ሲዞር ፈጽሞ ወደ ላይ መውጫ አላገኘም። ከዚህም ተራራ ላይ ወጥቼ ለመኖር እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘሁም አለ። ይህንን ካለ በኋላ ገደሉ ረጅምና ተራራውም ደግሞ እጅግ ምጡቅ ወደሆነ ስፍራ ሰቋር የሚሉት ወደ ሌላ ቦታም ሄደ። በዚያም ትንሽ በር መግቢያ ያገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላም ከዳቦው የተረፈ ፍርፋሬ እንኳን አልነበረም። ቅዱስ አባታችን አረጋዊ ይህቺ ቦታ ለሱ ተስማሚ እንዳልሆነች እግዚአብሔርም በዚች ይኖር ዘንድ እንዳልፈቀደለት በልቡ ተገነዘበ። እንዳስለመደውም ወይም እንደ ልማዱም ሌሊቱን በሙሉ ያለ እንቅልፍና ያለ ረፍት ሲጸልይ አደረ። እንደ መላእክት ትጉ ነበርና በማግስቱም ከዚያ ወርዶ የገድሉ ወይም የተራራው ስም መንገር ጋር ከሚባል ላይ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ ወይም አቅርቦ ባረከና በላ። አሁንም ስለ አልተረፈውም ደግሞ ይቺ ቦታ ክፍሉ እንዳልሆነች አወቀ፣ ተረዳ። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረ። በነጋ ጊዜ ከዚያ ተነስቶ ሙሃዝ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ አስቀድመው ነበርና በመሸም ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦ ፍርፋሬስ እንኳን አልተረፈውም። ይህን ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እሱስ በየሳምንቱ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና፣ ነገር ግን በረከት በየት ቦታ እንደወረደና መኖሪያውስ በምን ወይም በየት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ ይህቺ የበረከት ቦታ ደብረ ዳሞን ለወዳጁ ማረፊያ ትሆነው ዘንድ የሚሰጠውንና የሚያደርገውን እሱ እግዚአብሔር ያውቃልና። እግዚአብሔር አምላኬ ወደዚች ተራራ የመውጣበትን ረዳት ይልክልኝ፣ ከእሱ ሁሉን ደግሞ ስለሚያውቅ ከእሱ ዘንድ ደግሞ የጠየቅኩትን ሁሉ ይፈጽምልኛል። ከዛሬ ጀምሮ ወደዚች ቀድሞ ወዳገኘኋት ተራራ መሄድን አለብኛልና ከዛች ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጭ የምንጭ ውሃም አገኘ። በዚያን ውሃንም እየተንከባከበች የሴት መነኮሳቶችን ታስተዳደር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይቺም ደብረ በዓት ልሞ አሏት። ትርጓሜውም የእናቴ ማረፊያ ቤት አል ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጠፈለትና ተቀመጠ። ታምራቱን ያደርግ ዘንድ ዘንጉን ወይም በትሩን በድንጋዩ ላይም አቆመ። ከዚያም የተነሳ ደቀ መዝሙርቱ ማትያስና እሱም ጋር ያሉ ምንጣፉንና በትሩን ባነሱት ጊዜ ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች ወይም ፎቶግራፍ ተነሳች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይላጥ ቀይ ቀለም እንደቀቡት ቀይ ሆኖ ተገኘ። በትሩን ወይም ዘንጉን ባስቀመጠበት ወይም ባቆመበት ላይ በጣም ጥልቀትና ያለው ንቃ በዚያም ተገኘ። ስለዚህ ለእግዚአብሔር አገልጋይ ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ መታሰቢያ ሆኖ ትኖር ዘንድ እስከ ዛሬ ለምልክት በዚያ ትገኛለች። ከዚህም የደረሰ ሁሉ ይሳለማታል። የአባታችን የአቡነ አረጋዊ ጸሎት በረከቱ አማላጅነቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነቱ ነን ቅዱስ የሆነውን ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ
ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ እስኪ አሁን አንዴ ከላይ ላይ ቆሙና ይህን ከምትሰሙ ሁላችሁም ሼር አድርጉት። እጠብቃችሁ ሼር አድርጉ፣ እየጠበቅኳችሁ ነው። ላይክ ያላደረጋችሁ ላይክ አድርጉ። አንድ ደቂቃ ልስጣችሁ። መልካም ይህን ላደረጋችሁልን ለሁላችሁም በጣም ነው እጅግ አድርጌ የማመሰግነው። ከዚህ በመቀጠል ደግሞ የጻድቁ አባታችንን ገድል ይቀጥላል። ሁላችሁም ይህን ፕሮግራም የምትከታተሉ ሼር ላይክ ማድረጋችሁን አትርሱ። ባለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይና ምድርን በውስጧ ያለውን ሁሉ በአንዲት ቃል የፈጠረ በቃሉ ባህርን የሚያደርቃት የብስን ምድርን የሚያረጥባት ከላይ ከኪሩቤል ላይ ተቀምጦ የባህርን ጥልቀት የሚያይ የሚመረምር ሰማይን በውሃ ላይ የዘረጋ አዳራሹን በውሃ የታታ ሰረገላውን ደመና ያደረገ በንፋስ ክንፍ የሚሄድ ከመላእክት ሁሉ አእምሮ የተሰወረ ባህሪው መርምሮ ለማወቅ የማይቻል ለመለኮቱ ጥንት ወይም ቅድሚያና የሌለበት ታላላቅ ብርሃናትን የፈጠረ ፀሐይን በቀን ከዋክብትን በጨረቃ ደግሞ በሌሊት ያሰለጠናቸው በሰው ሶስት በመለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በመስከረም 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን የአቡነ አረጋዊ የገናንነቱን የትሩፋቱን ገድል በእግዚአብሔር ቸርነት እንጽፋለን እናነባለን። የብፁዕ ቅዱስ አባታችን አቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። ከብዙ ጊዜ በኋላ ሰባተኛ መምህር በሚሆን በአባ ዮሐኒ ዘመን ቅዱስ ብፁዕ አባታችን አቡነ አረጋዊ እግሩን የቆመባትን መሬት ወይም አፈር እየወሰዱ የሚማጸኑባትን ለመነኮሳት የሚያቀብራቸው ቦታ ትሆን ዘንድ ከገዳሙ በስተውጭ ደቀ መዛሙርቶቹ ቤተ ክርስቲያን ሰሩ። ያችን ቦታ አባታችን በእሷ ላይ ብዙ ተአምራትን ያደረገባት ድውይ የፈወሰባት ቆፍሮ መሬቷን ተቀብቶ ማንኛውን በሽታ ከደዌ ያዳነባት ቦታ ነች። ከዚህ በኋላ ኢየሱስ ሞዐ የተባለ ውድ አባ ዮሐኒ መጥቶ አባቴ ሆይ የመላእክት አስኬማ ቀዳጀኝ አለው። በዚያን ጊዜ ልብስ ምንኩስናን አለበሰው። በዚያም ለመምህሩ እየታዘዘ ለብዙ ጊዜ ቆየ። ጽሕፈት መጽሐፍ ተማረ። ጸሎትና ዝምታን ወዳድ ሆነ። ማንም ሊደርስባት የማይችል በገደል መካከል ባለች ዋሻ ውስጥ በብሕትውና ተቀምጦ በዚያ ወንጌልን ጻፈ። ያም እስከ ዛሬ ድረስ አለ። ከዚያም ሐይቅ ወደምትባል ደሴት ተመልሶ ሄደ። በዚያ የብዙዎች መነኮሳት አባት ሆነ። ከጥቂት ጊዜ በኋላ የአባ ኢየሱስ ሞዐ ዘንድ ቆብ ወይም አስኬማ ተቀብሎ ወደ ኢየሩሳሌም ይሄድ ዘንድ ልብስ ሐራት ለብሶ ተክለ ሃይማኖት ወደ እሱ መጣ። ከዚያም አባ ዮሐኒ ካለበት ቅድስት ደብረ ዳሞ ድረስ አባ ዮሐኒንም በፍቅር ተቀብሎ ሳመው። ለምን እንደመጣም ጠየቀው። የመጣበትን ምክንያት ነገረው። እንዲህ ሲልም የመጣሁት የመላእክትን አስኬማ ወይም ቆብ ታቀናጀኝ ዘንድ ነው። የጌታችን መካነ መቃብር ከሚገኝበት ወደ ኢየሩሳሌም ለመሄድ እወዳለሁና አለው። አባ ዮሐኒም መሄድስ ትሄዳለህ? ምትሄድ ግን አይመስለኝም። በዚህ የብዙዎች አባት ትሆናለህ እንጂ አለው። ነገር ግን መልካም ነገርን ይገልጽልኝ ዘንድ ሁለታችንም ወደ እግዚአብሔር እናመልክት አለውና አስኬማውን ቆቡን አዘጋጅቶ ሥርዓተ ጸሎቱን ፈጽሞ አመነኮሰው። እነሱም በጸሎት ተጸምደው ኖሮ አባታችን አባ ተክለ ሃይማኖት ብዙ ድንቅ ስራን እየሰራ ከአባ ዮሐኒ ጋር ለ12 ዓመት ያህል ተቀመጠ። ከዚያን ልብስን ምንኩስናን ለብሶ ቆብን አጥልቆ ወደ አባ ኢየሱስ ሞዐ መልሶ ሄደ። ለጽድቅ ስራ በመትጋት ሥርዓተ ምንኩስናን ሳይፈጽም ወይም ልብስ ምንኩስናን ሳይለብስና ቆብን ሳያደርግ ለብቸኝነት ለብሕትውናን አስቀድሞ ወጥቶ ነበርና ይህ አባ ኢየሱስ ሞዐና አባ ተክለ ሃይማኖት አዕቃቸው የሰፋ ዘርፉ የበዛ ሆነ። እንደ ባህር አሸዋ የብዙ ብርሃናቸው ለዓለም የሚያበራ
ልጆችን በግብር መንፈስ ቅዱስ ወልድ ምዕራባዊ ደቡብን ሞሏት። አባ ኢየሱስ ሞዓመ በአባቱ በአቡነ አረጋዊ ስርዓት ለብዙ ዘመን ከኖረ በኋላ በሱ ፈንታ መንጋውን ይጠብቅ ዘንድ ኢየሱስ የተባለውን አባት ተክቶ በግንቦት 9 ቀን አረፈ። የክብር አባታችን አቡነ አረጋዊ ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያላሰት የእግዚአብሔር ታማኝ አገልጋይ የሚሆን እንደ ያዕቆብ አጹቅ የሰፋ ዘርፍ የበዛ በኢትዮጵያ ከምስራቅ እስከ ምዕራብ ዘርአ ሃይማኖት የዘራ የብዙ መንፈሳውያን ጎልማሶች አባት የሚሆን የእግዚአብሔር አብ ሰላሙ ያልተለየው ከዓመት እስከ ዓመት በየወሩ በዕለተ በዓሉ 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን አቡነ አረጋዊ ተአምራቱን የገድሉን መጽሐፍ ይህ ነው። የእግዚአብሔር ፍጹም ታማኝ አገልጋይ የሚሆን የአባታችን አቡነ አረጋዊ የትዕግስቱ የገድሉ ድካም ፍሬ የረድኤቱ ሀብት በረከት ጸሎቱ የወንድሞቹ ሮማውያን ቅዱሳን በረከት ክብረ በዓሉ ከከበሩ በዓል የተባበረ የገብረ ክርስቶስን በረከት አምላክን የወለደች የእመቤታችን የድንግል ማርያም በረከት የነቢያትና የሐዋርያት በረከት የጻድቃንና የሰማዕታት በረከት የደናግል የመነኮሳት በረከት ቅዱሳት መጻሕፍትን እያሳተመ በመላው ኢትዮጵያ ምእመናን ክርስቶስን አብያተ ክርስቲያናትን የሚያሰራጭ በተስፋ ገብረ ሥላሴ ለዘላለም አድሮ ይኑር አሜን። በሁላችን ላይ የአባታችን በረከት ይደርብን አሜን። ከሩቅና ከቅርብ ከመጡ ጋራ የበዓሉ መታሰቢያ ለማድረግና ገድሉንም ለመስማት ከዚህ የተሰበሰብነው በእኛም ላይ ይደርብን እስከ ዘላለሙ አሜን። የዚህ ሮማዊ አባታችን መታሰቢያውን በዓል በሚከበርበት በተቀደሰች በዛሬቱ ዕለት ገድሉን ለማንበብ ቃሉን ለመስማት በዚህ የተገኛችሁትን ሁላችሁም በዚች በምታስፈራን በምታስጨንቀዋ ዕለት አምላካችን ክርስቶስ እድል ፈንታችሁን ከተመረጡ ወዳጆቻችን ከቅዱሳን ጋራ ያደርግልን አሜን። ጌታችን ኢየሱስ ክርስቶስ እኛን ለማዳን የመጣ ሕማማተ መስቀልን የታገሰ ስለ እኛ ሲል በስጋው የታመመ የሞት በክብር ደሙ ፈሳሽነት ነፃ ያወጣን ወይም የዋጀን ጸሎታችሁን፣ መስዋዕታችሁን፣ ንስሐችሁን፣ የቁርባናችሁን እጅ መንሻ ያቀረባችሁትን የዕጣናችሁን መዓዛ በቸርነቱ ይቀበላችሁ አሜን። ከጠላታችሁ ጋራ በምትታገሉበት ወቅት ረዳት ይሆናችሁ አሜን። ምልጃችሁን ይስማችሁ አሜን። የጠራ የበራ ስነ ምግባር ይስጣችሁ አሜን። የሕይወትን አክሊል ያቀናጃችሁ አሜን። ርስተ ኃጢአታችሁን ይጠብላችሁ አሜን። ፍጹም ትዕግስትን ይስጣችሁ አሜን። በሱ አምልኮት ያጽናችሁ አሜን። በረከቱን ያደላችሁ አሜን። የቸርነቱን መንፈስ በላያችሁ ይደር አሜን። በወዳጅነት ወደ እሱ ያቀርባችሁ አሜን። ሕመም ከጥፋት ከክፉ ሁሉ መከራ ሁሉ ይሰውራችሁ አሜን። ከእናንተ መካከል በኃጢአት ምክንያት የጠፋ ቢኖር በንስሐ ይመልሰው። ለንግድ የወጡ ወንድማማቾች በሰላም ወደ እናንተ ተመልሰው ይምጡ አሜን። በራሳችሁ ላይ ለመጣባችሁ የሐዘን ጊዜ እግዚአብሔር ከሐዘናችሁ የምትረጋጉበትን መረጋጋት ይስጣችሁ አሜን። ይህ መጽሐፍ በ7383 ዓመተ ዓለም የእግዚአብሔር ልጅ ሰው በሆነ በ1887 ዓመት የኢትዮጵያ ንጉሥ ነገሥት አጼ ዮሐንስ ካረፈ በኋላ በሰባተኛው ዓመት በወንጌላዊ በሉቃስ ዘመን ወይም ዘመን ሉቃስም ተጻፈ። እናንተ ኦርቶዶክሳውያን የወንጌል ካህናት ወይ የብፁዕ አባታችን የአቡነ አረጋዊ የገድሉን መጽሐፍ የምታነቡ የምትሰሙ የፍጥረት ሁሉ አምላክ የሚሆን የክርስቶስን የእግሮቹን የእጆቹን መቸንከር አክሊል ሶኩንም እያሰባችሁ ወደ እሱ ስትለምኑ በአበበው ሽቱ የጣፈጣችሁ ከወይኑ ፍሬ በልታችሁ የጠገባችሁ በመስቀሉ ወይም በወንጌሉ ቀንበር የተጠመዳችሁ በበጎ ምስጢር ቃል የዋህነት ገንዘብ ያደረጋችሁ በነቢዩ ዳዊት የእግዚአብሔር መስዋዕት በጽድቅ የተሰበረ መንፈስ ነው፣ ትሑትንና የተዋረደውን ልብ እግዚአብሔር አይንቀውም ተብሎ እንደተናገረ እንዲሁ እግዚአብሔር የልባችሁን የዋህነት አይናቅባችሁ አያቃልባችሁ አሜን። እናንተ የቅድስት ቤተ ክርስቲያን አጥሯን ቅጥሯን የተሰኛችሁ ምእመናን
የበረሃው ብርሃናዊ ኮከብ የተባለ የብፁዕ አባታችን የአቡነ አረጋዊ የመታሰቢያውን በዓል ለማዘጋጀት ለመስማት የመጣችሁ የምትተጉ ሁሉ ወደ ፈጣሪ እግዚአብሔር ስለኔ ጸልዩልኝ፣ ለምኑልኝ። ይቅርታው በቀኝ መቆምን ያድለን ዘንድ ለዘላለሙ አሜን። ሰላም እንልሃለን። ለደብረ ዳሞ ደብረ ለምትመሰል ደብረ ሲና በውስጧ የዘነመባት የመላእክት አስኬማ መና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛን ልጆችን አድነን። ስለ እናትህ ብለ ስለ እድና በስጋም ደግሞ በነፍስም ዓለም እንዳያገኘን ሙስና እስከ ዘላለሙ ድረስ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። የአምላክ በጎ ፍቃድ ይሁንልን፣ ይቅር ይበለን፣ ይዘከረን። እንዲህም ብለን ቅዱስ ልጁ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታውንም ደግሜ ደጋግሜ እያልኩኝ ይህን ድምፅ ምስል የምትከታተለው ሁላችሁንም በትህትና የምጠይቃችሁ ነገር ሼር እንድታረጉት ላይክ እንድታረጉት በጻድቁ ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከዚህ በመቀጠል እግዚአብሔር ቢረዳን የጻድቁ አባታችን አቡነ አረጋዊ ጻድቅ የእሳቸውን መልክ አቀርባለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አገልግሎቱን እንድትደግፉን ሁላችሁም እናሳስባለን። አገልግሎት የጋራ ስለሆነ ማለት ነው። ይህን ጸሎት ደግሞ በየትኛውም ሰዓት በልታችሁም ሳበሉም በማይመች ቦታ ሁሉ እንድትሰሙ እንድትባረኩበት ወደ እናንተ እያቀረብን ነው። የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላምንና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብጽ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ አንደበቴን አከናውንልኝ፣ ልቦኔንም ከሐኬትም አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛ አስቀድሞ እንደተናገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳሳ ጊዜ የሳሚ መቅሰፍት በበቀል በላይ ይውረድበት። ሰላም ለስዕርተ ርእስከ ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን የተጎናጸፈ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃያል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ የጠላት የራስ እንደ ዱር ሸምበቆ ይድቀቅ። ሰላም ለርእስከ
አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፅ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአዛኒከ ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩ ሰላምታ የሚገባ እክለ ምንዳቤንም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብክ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሰሂንና ደብረ ከርቤ አሳርገኝ፣ በታላቅ ማይበር ማይል ከፍ ከፍ አድርገኝ። ሰላም ለአእናፊከ ዘወትር የማስተዋል መዓዛን ለሚያሸትቱ የመንታ ግብራት መተላለፊያቸው የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነንክ ጻድቁ አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቆስሎኛልና በአማላጅነት ከደዌ ፈውስ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነትን የተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታሰምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ አናቁ የልብ ጌጦች ደስ የሚሰኙ ጥርሶችና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ በክርስቶስ ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስ ጋር የተዋሃደ የከበረች ቃልህና ከወይን ይልቅ የክርስቶስ ጥዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነብየ ሴሎ ዮሐንስ አረጋዊ ሆይ ሰማይ የእለ ያየኸውን ህቡ ሚስጥራትን እስኪ ንገረኝ፣ እስኪ ግለጽልን። ሰላም ለከሳደከ የቅድስናን ሀብል ለአሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በምስራቅ የተገኘ ፀሐይ ጻድቁ አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አበራ፣ በህሊናዬ ውስጥም ሰላምንና አርቅን አሳድርብን። ሰላም ለዘባንከ ከማህያዊ መንፈስ ቅዱስ ንጹሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ከተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናችንን ተቀብለ ትካዜን የሚያስረሳ ሐዘንን የሚያረቅ ደስታን አድለን። ሰላም ለእንግዳከ
የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህም እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ። የጠላቶቼን መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። ሰላም ለአዕዳዊከ በቀራንዮ እንደተተከለው የበረ ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን በአበዛም ምግባሬን ሳስመረምር ወደ ቅንና መልካም ሥራ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክብርህን ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክቡር ከተጠሩ ጻድቃን ጋራ ተድላ ደስታን ባለበት በዚያ መንግሥተ ሰማያት እንኖር ዘንድ አማልደን። ሰላም ለእመታቲከ የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማጠንት ከቅዱስ መሃል እጅህ ጋራ በአንድነት ለያዙ ስንዝር ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ኃያል ጻድቁ አማላጃችን አቡነ አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ተሸልመኝ። በንጹሕ አማላጅነት መጠበቅ ልብስን እኔን አጎናጽፈኝ። ሰላም ለአጻብኢከ ከአስሩ ጥፍሮች ጋር ለተዋህዶ የከበሩ ጣቶችህና በክርስቶስ ፍቅር የተሞላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራልን ፀሐይ አባታችን አቡነ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩ ከጨረቃ ክብር ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክባት ሆድህን ጥበብን ለተሞላ ጽሩያ ወርቅ ልቦና ሰላምታ የሚገባ የጽሑፉም እምነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ፈጣሪው የአገልጋዩን ያዕቆብን ይሁንና እንደወደደለት በደል የሌለብን እኛን ሁላችን ወዳጆችን በአማላጅነትህ እርዳን። ሰላም ለኩልያቲከ ለከበረ ኩላሊት እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለሰለበጠው ውሳጣዊ ሕሊና ሰላምታ የሚገባ በአማላጅነት ምእመናንን የምትጠብቀን ትጉ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ሰላም ለአማውቲከ ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ለአጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ አንተን በወደድኩ ልክ አንደበቴ ለስም ምስጋና ይዘምር ዘንድ እንሆ ፍቅርህ በሕሊናዬ ምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር የተጌጠ ራስ ወርቅህ ውስጥ ረቂቅ ለሆነ ክቡር ህንብርትህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከክፉ የሞት ዓይን ተሰውረሃልና
የኬልቅዮ ልጅ ነቢዩ ኤርምያስ ወዳጅ የተመረጥክ ነህ። ሰላም ለሐቄከ ንጹሐ መላእክት ስለመታጠቂያ ፈንታ የትዕግስት ማሰሪያ ትጥቅ ለሆነለት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃል። ሰላም ለአቆያጺከ የቤተ ሕግ መገለጫዎች ለሆኑ ጭኖችህና ደግነኛም እነሱን ለመሰሉ ጉልበቶችህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋራም አንድ የሆንክ ጴጥሮስ አንተ ነህ። ሰላም ለአእጋሪከ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በልዕም ካለማስተዋሉም የተነሳ አህያው እንደገሰጸችውን በለዓምን አህያው እንደገሰጸችው ክፋትንና ተንኮልን የተመለሱ የተላበሱም ጠላቶቻችንን ሁሉ አንተ ገስጸልን። ሰላም ለመከየድከ በፍቅርህ ቀንበር ፈጽመው ያዩ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ለአጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ የጻድቁ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግኑሃል። ሰላም ለአጻባ እግርከ የኃጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋህዱ የእግር ጣቶች ሰላምታ የሚገባ የቅድስት ቤተ ክርስቲያን ርዕስ ማኅበር ክቡር የሆን ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናውን ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ለአጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተወጋጅ የጥፋት ባህር ውስጥ አስጠማቸው። ሰላም ለከብቶትከ አምሳለ ነቢያት ክልኤቱ እግዚአብሔር አምላክህ አንተን መርጦሃልና እንደ ሁለቱ ነቢያት ለተከወነ መሰውርህ ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን ቅዱስ አቡነ አረጋዊ ሆይ በአስሩ አህጉር ተሹመ መከላይ የተቀበልክ አምስቱን አንተ አይደለህምን? ሰላም ለታሃብሖትከ ሀበ እያአመረ መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከወነ መሰውር ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክርልሃለሁና በየዘመኑ እኛን ሁላችን መጎብኘትን ቸል አትበል። ከመልክዕ ሞት ዓይንም በምልጃህም ሰውረን።
ናሁ አቅረብኩ አምሃ መሃሌተ ንስቴተ። የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክህ ገናንነት ምስጋና እየሰጠው ኖ ይህን ትንሽ የእጅ መንሻ አቀረብኩል። ነገር ግን የተመኘሁትን ዋጋ ላጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለኝ ለዘላለሙ አሜን። አቤቱ የጻድቁ አባታችን አቡነ አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ እኔንና እኛ ሁላችን እዚህ የተሰበሰብነውን ጠብቀን ይቅር በለን። ከጻድቁ በረከትን ረድኤትን በእኔ በደካማው ላይና እዚህ በተሰበሰብነው ሕዝበ ክርስቲያን ላይ አውልብን፣ አሳደረብን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሆይ መልስልን። ይቅር በለን፣ ማረን፣ ተዘከረን። ክፉ የሚያስብብን ክፉ ሐሳቢን ክፉ አላሚን ሁሉ ከኛ አረቀልን። ከታሰርንበት እስራትም በጻድቁ በአቡነ አረጋዊ ስም ፍታን፣ ይቅር በለን። ያቀረብነውን ጸሎት ልመናችን ከደመና በታች እንዳይውልብን ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ትቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች የጻድቁ አባታችን አቡነ አረጋዊ ቤተሰቦች፣ ቤተሰብ ያልሆናችሁ ለዚህ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ሼር ያላረጋችሁ ሼር እያረጋችሁ እንዲሁም ደግሞ አገልግሎቱ ዩቲዩብ ሼር እንዲያደርግልን እናንተው ላይክ ስታረጉ በላይኩ ልክ ዩቲዩብ ወደ ተለያየ ዓለማት ያደርስልናልና እባካችሁን ላይክ አድርጉ። ምክንያቱም ይህን ቪዲዮ 5000፣ 10,000፣ 20,000 ከዛም በላይ ያዩታልና ላይክ እየረሳን ነውና እባካችሁን ላይክ ማድረግን አትርሱ እላለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በሙሉ እባካችሁን በጻድቁ አባታችን በአቡነ አረጋዊ ስም ይህንን ቪዲዮ ሼር ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 14 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚህ ቀን ከፍ ከፍ ካለች ከምኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋር ተከራከረና ቅዱስ ስምዖን ረትቶ አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሂዶ ይህ ስምዖን የእስላሞችን ሃይማኖት ያቃልላል ብሎ ወነጀለው። በዚህም ይዘው በጽኑ ስቃይን ማሰቃዩት። ከዚህ በኋላ ራሱን በሰይፍ ቆረጡት። የሰማዕትነትን አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚህች ቀን ቅዱሳን አባ ብሁርና አረጋዊ ሚናስ በሰማዕትነት አረፉ። በረከታቸውም ከእኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖር አሜን። በዚህ ቀን የቅዱሳንም መርምህናምና እህቱ ሳራ 40 አገልጋዮቿን በሰማዕትነት አረፉ። የዚህ ቅዱስ አባት የአቶር ንጉሥ የቀረጹት ስማቸው ቤል አጵሎን የሚባሉ ጣዖታትን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምህናም ወደ ዱር ሄዶ አራዊትን ያደን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሄዶ አራዊትን ለማደን ወደ በረሃ እሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይ በረከትን ያሳድራለችው። ከዚህም በኋላ 40 ፈረሰኞችን አገልጋዮችን ጋራም ወጥቶ ሄደ።
መቅሉብ ወደሚባል ተራራን ደርሶ በዚያም ደግሞ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መምህናም ሆይ ተነስተ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ውጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መምህናም በአየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔ የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መምህናም ከአባቴ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስትናን ሕልውና በተለየ አካሉ ሰው መሆኑን መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉን የፍርድ ቀንም እንዳለ ጻድቃንም በጎ ዋጋ ለኃጢአተኞችም ቅጣት እንዳላቸው አስተማረው። መምህናም ከራሷ እስከ እግሯም ደግሞ ለምጽ የያዛት እህት አለችኝ። የአምላክን ስም ጠርተ በጸሎትህ ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁና በአንድነት እንውረድ አለው። ከተራራውን በወረዱ ጊዜ አባ ማቴዎስን በመንገድ ትቶ ቅዱስ መምህናም ወደ እናቱ ሄዱ። ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱንም አመሳቀሎ መታት። በዚያን ጊዜ ውሃ መንጭቶ እንደ ባሕር ሆነ። ወደ ባሕሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ማጠመቃቸው። አሽከሮቹንም 40 ሰዎችንም ስጋውና ደሙንም አቀበላቸው። ወዲያውኑም ስራ ከለምጽዋ ደግሞ ነጻች። ከዚህ በኋላ አባ ማቴዎስ ስለ ከበረ ስሙ በላያቸው የሚመጣውን መከራ በመቀበሉ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለየና በፍቅር አንድነት አሰናበታቸው። ቅዱስ መምህናም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱም ወደ ወዶ ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩ ታዘዘ። ቅዱስ መምህናም ግን ከእህቱና ከሰራዊቱ ጋር ስሟ ሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱም በሰማ ጊዜ ከልብስ መንግስትና ከዘውዱ ጋር መኳንንትን የመንግስቴንም ስልጣን ተረከበ ብሎሃል እንዲሉ ተላካቸው። እርሱ ግን በቁጣም ተመለከታቸውና እኔ ክብር ይግባውና የጌታዬ ኢየሱስ ክርስቶስ ፈጽሞ የማይጠፋ መንግስት እሻለሁ አላቸው። የአቶር ንጉሥ አባቱን በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መምህናም ሰምቶ የተመኘውን ደግሞ ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎቱን በሰማ ጊዜ ልብ የወደደውን ሰጠው የሚል ቃልን ከሰማይ ወጣ። ከዚህም በኋላ የቅዱሳኑን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውንም ያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑ ንጹስታ ሆነ፣ ፀሐይም ጨለመ። ወታደሮቹን ፈርተው ሸሹ። ሰይጣንም በአቶሩ ንጉሥ በሰናክሬም ላይ አድሮ አሳበደው። እንደ እርያም ጮኸ። የቅዱስ መምህናም እናት አይታ ወደ አባ ማቴዎስ ልካ አስመጣቸውና የንጉሥ ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በእርያ አምሳል ከእርሱ ወጣ። በዚያን ጊዜ ንጉሥ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቤተሰቦችና በሚገዛው አገር ሁሉ ሰዎች ጋር ሁሉ ተቀመጠ። ከዚህ በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዘ አደረገ። የቅዱስ መምህናም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇም ጭፍራ የነበሩ የእነዚያን 40 ሰማዕታት አጥንቶቻቸውን አሰባ በእያንዳንዱም ሳጥን ጨመረቻቸው። ለልጆቿ ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጡም አድርጋ ሰራ አሰራችን። ቤተ ክርስቲያን ውስጥ ደግሞ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ዳግመኛ ከቅዱስ መምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17,000 ሰማዕታት መታሰቢያቸው ሆነ። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፈንታ ነገሰ። ግን እናቱ ስለ እርሱ ሾመችና ታዛቸዋለች። እነርሱም ደግሞ ይታዘዙላት ነበረ።
ከለዳውያን ንጉሥም ይህን በሰማ ጊዜ የአቶርን መንግስት ለመውሰድ ስለዚህም ሰራዊትን ተሰብስቦ ለመዋጋት መጣ። የሰናክሬም አሽከሮችና መቃብሩን ጠባቂዎቹ የሆኑ የቅዱሳን መምህራን አሽከሮችም ሊከላከሉ ወጡ። የከላዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደለው። ከዚህም በኋላ የአቶር አገር ሰዎችን ተገዙለት፣ በላያቸውም ነግሶ መንግስትን ያዘ። ከጥቂት ቀኖች በኋላ የአቶርን አገር ሰዎችን ሰብስቦ ስለ ሃይማኖት ጠየቃቸው። እነሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእርሱም ውስጥ ሃይማኖታቸው ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናም የአባቱ አገልጋዮቹ መጥተው እንዲህ አሉት፣ እኛ የክርስቲያን አገልጋዮች የሆኑ በግልጥ ክርስቲያኖች ነን። ጌታችን ያስተማረን ሃይማኖታችን አንክድም፣ በእኛ ላይ የፈለከውንም አድርጋሉት። በዚያን ጊዜ ተቆጣ፣ ይገድሏቸውም ዘንድ አዘዘ። ቁጥራቸውም 170 ሺህ የሆነ እርሱም ደግሞ የቅዱስ መርምህራን ማህበር ተብሎ ደግሞ ተጠሩ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቅዱስ አባት የእስክንድርያው ሊቀ ጳጳስ አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመነ ብዙዎቹ አስደናቂዎች ታምራት ተደረጉ። እነሆ እንደ ዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፍ የደረቀች የወይራ እንጨት እንዳለች፣ በእመቤታችን በበዓሏም ቀን ደግሞ እንደምትለመልም እንደምታበበና ብዙ እንደምታፈራ፣ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋም ደግሞ እንደምትሆን ሰማ። ስለዚህም ይህን ተአምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያችን በእመቤታችን በዓል ዕለት ከእግዚአብሔር የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቅ ሆና አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬዎችን አፈራች። ከበዓሉም ፍጹሜ በኋላ ወደ ደረቅነቷም ደግሞ ተመለሰች። ይህንን ለሕዝቡ ደግሞ ቢነግራቸው እርሱም ደግሞ ተጠራጠሩ። ከጥቂት ቀኖች በኋላ በዚያም ደግሞ አንዱ ልብስ ደግሞ በምትባለ አገር ስሙ ዮሐንስ የሚባል ደግሞ መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስ በካህናቱ በሕዝቡ ሁሉ ፊት ደግሞ እንዲህ ብለው ደግሞ ጠየቁት። እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨትም እንዳለች፣ በእመቤታችን የበዓል ቀን እንደምትለመልም እንደምታፈራ የሰማነው እውነት ነው አሉት። ያም መኮንን እንዲህ ብሎ መለሰላቸው፣ አባቴ ወይ እውነት ነው። እኔ በዚያም ነበርኩኝ። በእመቤታችን በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችን በዓል ቀን ፀሐይ በወጣ ጊዜ ያቺ እንጨት ለመለመች፣ አበባ መጠን የሌለው ብዙ ፍሬንም አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉንም አከባበር ስራ ከፈጸሙ በኋላ የቤተ ክርስቲያን ሹም ይወጣል። ካህናቱም ሁሉ ወጥተው እነዚያን ፍሬዎችን ሰብስበው ለቤተ ክርስቲያን መብራትና ለምግባቸውም እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በጥቂቱ ይወስዳሉ። ከዚህ በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርን አመሰገኑ። እመቤታችን ቅድስት ድንግል ማርያምን አመሰገኗት። በዚህም አባት ዘመን ስሙ ቆሪል በሚባል አንድ ሰው ወደ ኢትዮጵያ ሀገር ሄዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህም አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾሙኝና የሹመት ደብዳቤ እንዲልኩልኝ ሊቀ ጳጳስ አባ ገብረ ክርስቶስን አዘዘው። እኔም እጅ መንሻና በየዓመቱ ብዙ ወርቅን እልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሾመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱን ወደዚህ ሰውዬ ሳይቀርብ ይህን ሲሆን ይገባውም ብሎም ደግሞ ለንጉሥ መለሰለት። ንጉሥም እኔ እንዳዘዝኩ አደርጋለሁ፣ እነርሱም በፍቃድ ይሁን ብሎም ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘው ነገራቸው። እነርሱም ሊሰሙ እጅግ አዘኑ። ከሐሰተኛውም ከቆሪል ተንኮሌ ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያ ወራት ሐሰተኛ ቆሪልም ተነሳ። ወደ ወርቅንም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ ማስተላለፈው።
እርሱም የግብፅን ንጉሥ 6 ወር አስሮ በዚያም በኋላ ደግሞ ራሱን በሰይፍ አስቆረጠው። በክፉ አሟሟት ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስ ጸሎት እግዚአብሔርን ተቀብሏልና። ይህ አባት በወንጌላዊ ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንም አገልግሎ በሰላምም አረፈ። የእግዚአብሔር በረከት በእኔ በእናንተ በሁላችን ላይ ይደር። በዚህ ቀን ደግሞ የሀገር አስና ኤጲስቆጶስ አባ አሞኒዮስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን ከአባ አሞኒዮስ ዘንድ ሰበስበው የሃይማኖትን ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዮስን ግን አስሮ ወሰደው፣ ለጣዖትም እንዲሰግድ ብዙ አግባብም። አባ አሞኒዮስንም ለፈጣሪህ እግዚአብሔር ትሰግድ ዘንድ እርሱንም ደግሞ ብቻውን ታመልክ ዘንድ ተጽፏልና ከንቱ የሆነ የእንቆቅልሽ ጨዋታዎችን ደግሞ ብላሽ የሆነ ነገራችሁን ደግሞ በመስማት ደግሞ አልወደደም። የረከሱ አማልክቶችህንም ደግሞ ማየት አልሻም። ፈራሽ በሆነ የጣዖት ቤታቸውን መመላለሻ የከረፋ ደግሞ የሸተተ ማዕጠንታችሁን ደግሞ መሰዊያችሁን ደግሞ አልይዝም አለ። መኮንኑም አርያኖስም የዚህ አባት ልብ ፈጽሞ እንደማይበገረ በአየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኒዮስም እስከሚጸልይ ጥቂት ይጠብቁት ዘንድ ወታደሮችን ለመናቸውና እጁን እግሮቹን እንደታሰሩ ቆሞ የወንጌልን ጸሎት ጸልየና ሀገሩን ሕዝቡን በክርስቲያን የሚታመኑ ሁሉ ባረከ። ዳግመኛም ስለ መኮንን አርያኖስም ጸልየ በሰማዕትነት እንደሚሞት ስለ እርሱ ደግሞ ትንቢት ተናገረ። ደግሞም ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎን ፈጸመ። ከዚህም በኋላ እሳቱ በጠፋ ጊዜ ከእሳቱ ቃጠሎ የነካው ሳይኖር ንጹሕ ሆኖ ስጋውን ደግሞ አገኙት። በአማሩ ልብሶችን ደግሞ ገንዘው በእንጽና ከተማ ደግሞ በስተ ምዕራብ ንጉሥ በጥሊሞስ ደግሞ ልጅ ንግሥት ደግሞ አክላ ወባጥራ ደግሞ ባሰራቸው ግንብ ውስጥ ደግሞ ቀበሩት። ከስጋውም ደግሞ ታላላቅ አስደናቂዎችን ታምራትን ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ደግሞ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የወሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተነገረ የሮም ንጉሥ ልጅ ስሟ ንሳሂት የተባለች ደግሞ አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለው የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድኩ። ያረጀ አጽፍ ደግሞ የለበሰ ፊቱንም የተሸፋፈነ ሰው አየው። ከወዴት መጣ? ወዴትስ ትሄዳለህ? አልኩት። ከአባ መቃርስ ገዳም መጣው። በዚች ሌሊት ከዚህ ገዳም ደግሞ አደር ቁርባንን ለመቀበል እሻለሁ አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኝ አልከፍትልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴንም የሚያይ የከፋች ስራዬ ትታየዋለች አለኝ። በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ ያሰብ። ስለዚህም ከፈትኩለትና ወደ ማደሪያ አስገባሁት፣ መብልንም መጠጥንም። እርሱም በነጋም ጊዜም ቁርባንን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያም ያሉ መነኮሳት እስከ አደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁንም እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ ደግሞ እግሮቹ ላይ ተቀመጠ። ምንም ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልንለምነው ቀረብን። እርሱም አባቶቼ ሆይ በበደሌ ብዛት ፊቴን ያጨለምኩ ስለሆንኩ ስለ እናንተ እንዴት እጸልያለሁ አለ። ቁርባንን በምናሳረግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትን መልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛውም ጊዜ በመሰዋ ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። በፊቱም ብርሃን ገናናነት የተነሳ ሊያዩት ያልተቻለውም እኛ ቁርባንን ከተቀበለን በኋላ ቆረበ። ነገስታት ልጆች ወገን እንደሆነ ተጠራጠርን። መብልንም አቀረብንለትና ያን ጊዜም ደግሞ ከእኛ አልተቀበለም። ነገር ግን ሰይጣን በእነርሱ የሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ
ጻድቅ አረጋዊ መነኩሴ ነበረ። እርሱም አባቴ ያዕቆብ ሆይ ይቺ ከነገስታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳታውቅ ፊቷን ከሰው ትሰውራለች አለኝ። ከዚህ በኋላ ስራዋን ከእኔ ሳትሰውር እንድትነግረ በክርስቶስ ስም አማላት። ወደ እርሷም ሄዶ ግን አላገኘዋትም። ከ5 ወር በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን የፈለጉ መጡ። እነርሱም ቤተሰቦቿን ከተኙ በኋላ በሌሊት እንደወጣች እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋንም ነገሩት። ከዚህ በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። በረከቷ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱም ሰሩትን ይፈታ ዘንድ በበደል ምክንያትም የመጣውን ጨለማ ያርቅ ዘንድ ወደ ዓለም የመጣ ብርሃንን እንደመሆኑ ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ጾሙን ጾመ ድነት ያደርግልን ዘንድ በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር፣ ላይክ ማድረጋችሁ እንዳትረሱ። የቅዱሳኑ በረከት በሁላችን ላይ ይደር። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።